የ3 ዓመት ንብረትን የቀማኝ። እንዴት ነው በጠላ የሚሰጠው? ሞት ራሱ ለምንኩኝ በሞትም ቤተክርስቲያን ልሞት። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ሁላችንም የራሳችን የሆነ ታሪክ አለን ያመጣንበት ማለት ነው። ኦርቶዶክሳዊን ስንሆን ደግሞ ያሳለፍናቸው ፈተናዎች ያለፍንባቸውም ዘመናቶች አሉ። ዛሬ ይዤላችሁ የመጣሁት ታሪክ እጅግ የሚያስደነግጥ ነው። አህያ ከሆድ የወጣለትን ሰው ነው ይዤላችሁ የመጣሁት። ይሄን ታምናላችሁ? ስለዚህ ዝርዝር መረጃ እሱ የነገረኝን ነው የነገርኳችሁ። አብሬያችሁ የምጠይቀው ይሆናል። ታሪኩን አብረን እንሰማለን። ወንድማችን ራሱን ያስተዋውቀናል። ፕሮግራሞቹን ከየት እንደመጣ እንዴት እንደጀመራቸው እነዚህ ነገሮች ከየት እንደወጡ ይነግራል። በነገራችን ላይ የጸበል የተአምራት ስፍራን ድንቅ ምስክርነት የምትሰሙበት ነው። ትንሽ ጫፍጫፉን ቴክስት ልኮልኛል። የተወሰነ ማስረጃዎችም ልኮልኝ ነው ለዚህ መድረክ ያበቃውትና እሱን ደግሞ ያበቃችሁ መሪ ሰጠችውን እመቤታችንን እያመሰገንን ነገር ግን ምንድነው የተደረገልህ ማንስ ነው ምን ይሆን የሚለውን አብረን የምንሰማ ይሆናል። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሁኑ። ቤቶን በ36 ወራት የሚረከቡ ሲሆን የቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የምስራች ከበርሜል ቅዱስ ጊዮርጊስ ኑ አብረን እንጓዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ስር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የሰባራ አጽሙ በዓል ይከበራል። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ከሀገረ ስብከቱ በተሰጠው ፈቃድ መሠረት እናንተ የተዋህዶ ልጆችን ወደ በርሜል ቅዱስ ጊዮርጊስ ወስዶ ለመመለስ ዝግጅቱን አጠናቋል። መነሻ ቀን ጥር 16 ቀን፣ መመለሻ ጥር 28 ቀን። ስልክ ቁጥር 0918 2225 60 0989 1111 44 0963 67 67 67 አድራሻ መገናኛ መተባበር ሕንፃ 4ኛ ፎቅ ቢሮ ቁጥር 415። ልብ ይበሉ። ከበርሜል ቅዱስ ጊዮርጊስ መልስ የጣና ገዳማትንና አቡነ ሐራ ገዳምን እንሳለማለን። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ጉዞ ወደ በርሜል ቅዱስ ጊዮርጊስ።
ወንድማችን ስምን ግለጽልን። ስሜ ገረመው ጋሻው ይባላል። ገረመው እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የምን አካባቢ ተወላጅ ነህ? ጎጃም ደባይ ጥላት ግን ቆይ ወረዳ የምትባል ቆይ ምስክርነት ደርሶልህ እንዳጋጣሚ ግሺ ክርስቶስ ሰምራ ተገናኝተን ነበር። ያኔ ነበር ትመጣለህ ብዬ የነበረው እኔምና ትንሽ እርጅናም ስላለ ዘነጋለሁ። እንግዲህ ስለ ራስ የተወሰነ አጫውተን፣ ስላደክበት፣ ስለ ቤተሰብ፣ ስለ አካባቢ የተወሰነ አጫውተን እስኪ። ያው እኔ ያደኩት በሰው ቤት ነው። ያው እናቴ ናት ያሳደገችኝ። ያው ምንም ስለሌላት እናቴን ለመርዳት ሰው ቤት እየገባሁ ነበር እንትን ማሳልፍ የነበረው። እዛ ሳሳልፍ ቆየሁ። አልሆነ አለ። ያው ተዚያ ንብረት ነበረኝ፣ እሱንም ቀማኝ። የገንዛ አጎቴ ቀማኝ። ተሱ ተቀማኝ ዘንዳ ተነስቼ እንግዲህ ምን አደርጋለሁ ብዬ መርዝም ለመጠጣት ተገደድኩኝ። የ3 ዓመት ንብረት ነው የቀማኝ። የ3 ዓመት ንብረት ሲቀማኝ ያው እንግዲህ ገብርኤል ቤተክርስቲያን አለ፣ ገመድ ይዤ ነው ጽር ላይ የገባሁት። እሱንም እንግዲህ በገብርኤል ተራዳይነት ገመዱንም እዛው ጫካ ውስጥ ጣልኩት። መድኃኒት መጠጣት ይሻለኛል አልኩኝ። መድኃኒት እንዲበጥብጬ ወተት ነው የሚመስለው። እሱን በጥብጬ ደግሞ ልጠጣ ስል ለምንስ እጠጣለሁ? ለምንስ እንደዚህ ፈጣሪን አሳዝናለሁ ብዬ ስደቴ በዛ ነው ንብረቴንም ሲቀማኝ። ከዚያ ተነስቼ ወደ ቀን ስራ ወደ ከተማ ገብቼ የቀን ስራ እየሰራሁ ሩጫ ዓለም ላይ ተመደብኩ። እዛ እንደገባሁኝ እንግዲህ ባህር ዳር ነው 3ኛ ወጥቼ ወደ አዲስ አበባ የመጣሁት። ወደ አዲስ አበባ መጥቼ በሩጫ ወደ አዲስ አበባ። የቤተሰብ ነገር ሲገፋ ሲያቀትህ ከአቅም በላይ ሲሆን ራስን ህይወትን ወደ ሩጫ አስገባህና ጎበዝ ነበር። አትሌት ነህ። አሁንም አለባበስህ ሙሉ አትሌት ነውና ስንት ዓመተ ምህረት ነበር መሮጥ የጀመርከው? ስንት ዓመተ ምህረት? በ97 ለውድድር ቀር ውድድር ላይ ነበር ያኔ። ከዛ በፊት እየሮጥክ ነው ማለት ነው። ስለዚህ አሁን ከ10 ምናምን ዓመታት በላይ ነው። በጣም 20 ዓመት ሊሞላህ ነው። 20 ዓመት አለፈ እንጂ 97 ማለት 20 ዓመት ሞላ። በዚህ በሩጫ ዓለም ካሳለፍክባቸው ቤተክርስቲያን ከገጠመ ህይወት ያሳለፍካቸው መከራዎች የተወሰነ ነገር ነግረኸኛልና እንደው ህዝብ ቢሰማው ይጠቅማል ያልክበት መነሻ ምክንያት መጀመሪያ ምንድነው? በእኔ ቃላትም የሚገለጹ አይደሉም ብዬ ነው የምገምተው። ቤተክርስቲያን በእኔ አንደበት በእኔ በኃጢአተኛው አንደበት የምትገለጽ አይደለች። ለእኔ የተደረገው ለ5 ዓመት ሙሉ ተሰው እንደዚህ አላወራም። ደምና መግል ነው ባፌ ውስጥ የሚፈሰው። ልብስ ነው ጠምጥም የምውለው። ለመናገር ይከብዳል። ምን ብዬ ስለ እሷ ስለ ቤተ ክርስቲያን በእኔ አንደበት አይወራም። አንድ ቀን ቅድስት አርሴማ ልጅ አለችኝ። አውጥታ ጣለችው ያን ሁሉ ሽታ። ተሷ ቤት አልቀርም ነበር ማታ ማታ አድኝኝ ማሪኝ እያልኩ ተስፋ በቆረጥኩበት እሷ መጣች። ቅድስት አርሴማ ለእኔ በእኔ አፍም የምትወራ እናት አይደለችም። እሱን ታደረቀች በኋላ ሆዴ ውስጥ የሆነ ነገር ሰርቷል። አጎነብሳለሁ፣ ሲነሳብኝ አጎነብሳለሁ። ሆዴ ውስጥ ጥያቄ አጣሁ፣ መሄድበት አጣሁ። ሞትም ለመንኩ፣ ሞት ራሱ ለመንኩኝ። ምነው በትገይኝ እንደዚህ ራሴን ተማጠፋ የምልበት ሰዓት ላይ ደረስኩ። አሳልፋ ለክርስቶስ ሰምራ ሂዳለች።
እዚያ ለአንድ ቀን ነው የሄድኩት። ክርስቶስ ሰምራ ለአንድ ቀን ነው የሄድኩት ጸበል ለማምጣት። ምናልባት ይወጣ ይሆናል የሚለው እንጂ ይወጣልኛል እንደዚህ ብዬ አልገመትኩም። ይወጣ ይሆናል እንደዚህ አይነት ነገር ብዬ እንደሄድኩኝ እዚያው እንደሄድኩኝ ለውጥ አየሁ። በአንድ ቀን ነው ለውጥ ያየሁት። ደም ነው። የትኛዋ ክርስቶስ ሰምራ የት ያለች? እንሳሮ የዱኑ ሚካኤል ነው የሚባል እንሳሮ ወረዳ ነው ያለችው። ድርብ ናት እሷ። ተክልዬ ሚካኤል ክርስቶስ ሰምራ ድርብ ናቸው። እና የእሷ ጸበል ዓለም ላይ የለም። ተማዋራው በላይ ነው። ሰው ይፈራታል። እንዳትገላችሁ ነው የሚባለው። እንዳትገላችሁ። የማንን ነው የምጠጣ? አይላንድ ይዘን እንደዚህ ስንጠጣ የክርስቶስ ሰምራን ነው ምንዳ። አረ እንዳትገላችሁ እሷ ነው የሚል ያገሬው ሰው። እና ለ2 ወር ተቀመጥኩኝ። ለምንድን ነው እንደዛ የሚባለው? በጣም ታምረኛ ጸበል ነው። ይመራል። ስለሚመር አብዝታ አጠጣም። ለወንዶቹ 2 ሊትር ነው፣ ለሴቶቹ 1 ሊትር ነው የሚፈቀደው። እና በሳምንት ሲሞላው እንደዚህ በቃ ስቀመጥ ወደ ሽንት ቤትም የትም እዚያው ሽንት ቤት ዳር ላይ ነው የምትቀመጠው። እንዲህ ከምነግርህ በላይ ነው። በቃ ራስ ምታት ነው። በቃ እዚህ ውስጥ ያለውን እንደ ጥይት ተመሳሪያ ይፈጥናል። እዚህ ውስጥ ያለውን ምን ያደርግ ነበረ? መጀመሪያ እዚህ ጋር ያልከኝ ይዘዋወራል። እዚህ ጋር እንዴት ነው ስሜቱ? ምንም እዚህ ጋር ወጋት አለ፣ እዚህ ቁርጠት አለ። በ2 አይነት ስሜት ነው ይቆርጠኛል የነበረው። ይወጋኛል፣ መተንፈስ ሁሉ ያቅተኛል። እዚህ ጋር ሩጫህን እየሮጥክ ነው እንደዛ የሆንከው ወይስ አቋርጠህ? እየሮጥኩ ነው። ለ3 ሰዓት ነው ትሬኒንግ የምናደርገው የነበረው። ለ3 ሰዓት የት? እንጦጦ አለ፣ ወደ ቃሊቲ አሸዋ አለ። ጫካ 3 ሰዓት አካባቢ ነው። ይሄኛው 2 ሰዓት ነው አሸዋ ላይ። ኮረኮንች ላይ ስትሰራም እንደዚያው። እና እሱ ሁሉ ስናደርግ የ3 ሰዓት ትሬኒንግ ስንሰራ 1 ሰዓት ተኩሉን እያለቀስኩ ነው የምመጣው። አንዳንድ ቀን ሲለቀኝ ደግሞ ተልጆቹ ጋር ጨርሳለሁ። አሁን ጭካኔ እንደዚህ ጨክኖብኝ ተያዘኝ። 1 ዓመት ከምናምን ሆነኝ። ይህንኛውንም ታምር ሳይባት እዚያው እንግዲህ ማሪኝ አንቺ ማሪኝ ስላት ደሙ የቆመው የሰኔ ሚካኤል ጊዜ ነው። አሁን ያለፈው 2017 ይሄኛው የወጣ መስከረም 30 ይሄ አውሬው ወደ ታች ወጣ። ደሙም የዛን ጊዜ ቆመ። ብዙ ጊዜ ጸበል ቦታ የሚሄዱ ሰዎች ወይ ደግሞ እንደዚህ በተለይ ስፖርት ላይ ምናምንም ላይ ያለ ሰው ብዙም ሲጀምር ተልኮበት እንዲህ ተልኮብኝ እንዲህ ተደርጎብኝ ምናምን የሚባል ታሪክ አለና እንዲህ ከመሆን በፊት ወደዚህ አይነት ነገር ህይወት ውስጥ የከተቱና አካላት ታውቃቸዋለህ? ግለሰቦች ወይ ሰዎች? አውቃቸዋለሁ። ማለትም ቂም እንዳትይዝ አሳየኝም አልኳት። አሳየች። ማ? ቅድስት አርሴማ። የት? እዚች ለባርሴማ ሆነ? አሳየኝ አልኳት። አሳየች። ጸበለ ማርያም ሄድኩኝ። ክርስቶስ ሰምራ ሄጅ አንተን ታገኘው በኋላ እዛም ሄድኩኝ። ቂም እንዳትይዝ ማሳየት አሳያለሁ እንደዚህ ነው ያለች። በእኔ የምትነገርም የምትወራም እናት አይደለችም። እንደዚህ ስትል እኔ ምኑን እናገራለሁ? ለአንተ ቅርበት ነበራቸው እነዚህ ሰዎች? አዎ ቅርበት ነው። አንዱ እዛ ያለው የገንዛ ስጋዬ ነው። በሩጫው የገንዛ ባዳ ነው። ያው በጓደኝነት ነው የምንገናኘው፣ በሩጫ ላይ ነው የምንገናኘው። ግን ተመናገርም አደራህን እንደዚህ እንዳትል ስላለች ቃል አስገብታኛለች። ሰዎቹን አትናገር፣ ግን የተደረገብህን ነገር እንዴት እንደሚያደርጉ እሱን ካወቅከው እሱን ብትነግረን። አህያው የተሰጠኝ በጠላ ነው። አህያ እንዴት ነው በጠላ የሚሰጠው? እንግዲህ ፈጭተው ሊሆን ይችላል። እዚህ ያለውን ታምሩንም ሆነ ሊያየው ይችላል ሰው። በእኔ የደረሰ ለማንም አይድረስ። ለማንም ሁሉ ነገር ለእኔ ትንሽ ነገር ነው የሚቀረኝም
ትጨርሰዋለች አልጠራጠርም። ወደ ስራዬም እንደምመለስ እስካሁን ድረስ ያቆየችኝ ቅድስት አርሴማ ለእኔ ያደረገችው ደግሜም ደጋግሜም የምለው ቤተ ክርስቲያን ሰው ሐኪም ቤት ይሄዳል ይሄ ተሰንጥቋል፣ ይሄ ተዚህ እስከዚህ ተሰንጥቋል፣ እሱም ሁሉ ሰፍታ አንድ ሽባ ሆኜ ተተርትና አሁንም የሚያዩት ሰዎች ይኖራሉ፣ የምሰራባቸው ሰዎች አሉ። እንዴት ነው የተሰነጠቀው? ማለት ድፍን አድርገን እንዳናልፈው መሰንጠቅን አሁን ተሰንጥቅ ያለው ስትል ሰው አሁን ካላየ አያምንም። ኦፕሬሽን የተያዘ ይሄ ምን ሆነ ነው እንደዚህ የሆንከው? በዚሁ በመተቱ የመጣ ነው። ይኸው በዚህ በተደረገው ነገር እንደዚህ ይይዘኛል። ሩጫ ላይ ሆኜ ነው ይሄን እንደዚህ ሆኖ የሚይዘኝ ነበር። ከዚህ በታች ሽባ ነኝ፣ ከዚህ እንደዚህ ሽባ ነኝ። ኦፕራሲዮን የሆንከው ሽባ ከሆንኩ በኋላ ነው ሽባ የሆንከው? ሶስቱም አንድ ላይ ነው የመጡት። አልገባኝም። እስኪ በደንብ አስረዳኝ። ምክንያት ለሁሉም እንዲረዳ አስረዳኝ። ይሄኛው ሽባ ሆኜ ከዛ በኋላ ነው እንግዲህ ሽባ ሆኜ ይሄኛው። እንዴት ሽባ ሆንክ? መጀመሪያ ሩጫ ላይ እያለሁ ሩጫ ስጨርስ ነው እንግዲህ ሰዓት ለማምጣት የውጭ ሰዓት መጣልኝ። እሱን ሰዓት ለማምጣት 30 ኪሎ ሜትር ነበረ። እሱን ሰዓት ተሰጠሁና እሱን ስጨርስ ወደኩኝ። ምኑንም አላውቀውም። እዚያው እንደጨረስኩኝ ሰዓቱ እንዳመጣው ወደኩኝ። ይሄ ከዚህ በታች አይሰራም። ሽባ ሆንክ ልክ ማለት ሰዓት ለመብላት ሮጣችሁ ሩጫውን ልክ እንደጨረስክና ሰዓቱን እንዳመጣ ሽባ ሆንክ። እዚያ እዚህ ወደ ጎሮ አካባቢ ነው ፍልውሃ አለ፣ ጸበል የሚባል እዚያ ይዘውኝ የምሰራበት ሰውዬ በዚህ አጋጣሚ ፍቃዱ የሚባል የምሰራበት ሰውዬ አለ። ክብር ይስጥልኝ፣ ድንግል ማርያም በቤቱ ትግባ። ሆስፒታል ይዞኝ የገባ እሱ ነው። እዛ ጸበል ቦታ ይዞኝ ሄደ እሱ ነው። ከዚያ ይዞኝ ሲሮጥ ይዞኝ በቃ ይሞታል። እኔ አልተርፍም ብዬ ነው የምገምተው። አጎንብሼ እንደዚህ ነው የምሄደው። እኔ ቀና ማለትም አልችልም። አልችል ስል ዊልቸር ላይ ይዘውኝ ወጡ። እዚያ አንድ ዶክተር ነው ያለው። እሱ በሳምንት አንድ ቀን ነው የሚገኘው። እንዳያመልጥህ ወደ ኦፕሬሽን ክፍል ስትገባ ጥሩነሽ ቤልጂንግ ነው ኦፕሬሽን ይዘውኝ የገቡ። በድንጋጤ ነው ይዘውኝ የገቡ። እንደው እሱን ሁሉ አደረግኩኝ። ይሄ ያልሰራ ሲል ይህንን ኦፕሬሽን አደረግኩኝ። ይሄም አጎንብሰዋል። 3 አይነት ነገሮች ናቸው እኔ ጋ የመጡት። ይሄ ሽባ ነው። ይሄ እዚህ ጋር ምንም ተምን ብለው ነው ከእግር በታች ፓራላይዝድ ለሆነ ወይ ደግሞ ለማይንቀሳቀስ ነገር ሆድ መቅደድ ምን የሚሉት ነው ሕክምና እዚህ ጋር መጣ። ህመሙ መጣ። ይሄንም ያዘኝ። እንዲህ መንቀሳቀስ በዊልቸር ነው ይዘውኝ የገቡ። መንቀሳቀስም ቀና ማለትም አልችልም። ይዘውኝ እንደገቡ ግን በዊልቸር ይዘው ገቡ። 14 ቀን ቆየሁ። ድነሃል ውጣ ነው ያሉኝ። እኔ እኮ መንቀሳቀስ አልችልም፣ መሄድ አልችልም። ቀዶ ምንድን ነው ያወጡት ነገር አለ? ትንሽዬ እንደዚህ ስጋ ነገር ነው። ምንድን ነው ስላቸው ትርፍ አንጀት። ይሄ ሁሉ ተቀዷል። ትርፍ አንጀት ከዚህ ይቀድራል። በጎን በኩል ነው እኮ ያለው ቀኝ በግልጽ ታምሯን እንግዲህ እሷ ትግለጽ። እሷ የሰፋችው እናት ይሁን። እነሱ ሕክምና በዛ ሰዓት በፍጥነትም ሊረዱህ ነው ብለን እናስብና እሽንለፍ። እግርህ ካድ መንቀሳቀስ ያቆመው ምን ተባልክ? በሕክምና ምንም የተሰጠ መልሽልኝ? አንድ ነገር የለም። እሺ፣ የተፈጠረው ነገር መውጣት ውጣ ስትባል ውጣ ተባልኩኝ። ሲስተርም አለች። እቤት ሄጄ እንድሞት ነው በቃ። ይሄ አሁን ያልኩ ሰውዬ ፈቃዱ የሚባል አለ። እሱ አለ ወደ ቤትም ለመውሰድ ነው። ሹፌሩም አለ። ሌላ ሹፌር በመኪና ኮንትራት ይዘን ነው እየሄድን ያለን ወደ ቤት። ሲስተር ወደ ቤት ይዛ ልትገባ ነው። ይሞታል ነው በቃ ወደ ሞት ደረጃ። እኔ ቤተ ክርስቲያን ልሞት ነው። በሞትም ቤተ ክርስቲያን ልሞት እና ቤተ ክርስቲያን ልሞት ይዘሽኝ ከሲስተር ጋር ሹፌሩና ሲስተር ተጣሉ። እሱ ቤተ ክርስቲያን እያለ አንቺ ቤት እንዴት ይዘሽው ትሄጃለሽ? ስለዚህ አንቺ የምትሄጅበት ቤት ከሆነ እኔ ይዤው እሄዳለሁ አለና እዚህ ላፍቶ መብራት ኃይል አርሴማ አለች። እሷ ጋር እንግዲህ መጣሁ። እናቴ ተቀበይኝ ምናምን ያልኳት። ተቀበይኝ
ምንም ነገር አለ በቃ የምሄድበት ግራ ሲገባኝ በቃ ተቀበይኝ እናቴ ነው ያልኳት። ተቀበይኝ እናቴ፣ ይህን ቃላት ብቻ ነው የነገርኳት። እሷም እንደ ሰው ወጣችና ተመኪናው ውስጥ በ4 ሰው የሚሄድ ሰውዬ በእግሬ ወረድኩኝ። በእግሬ እሷ ቤት በእግሬ ወረድኩ። ታምሯ ለእሷ ይህ ቃላት ያጥረኛል ስለ እሷ ስናገር። ተምልህ በላይ በቃ አርሴማ ለእኔ ስጠራት የምትደርስልኝ እናት። ከመኪናው ራስህ በእግር መንቀሳቀስ የጀመርከው? ራሴ ነኝ የወረድኩት። መኪናው ላይ ሆነ ስሜት የታወቀ ወይስ እዛ ስትደርስ ነው የታወቀ? በሯ ላይ ነው። እንደዚህ ፊት ለፊት ነው የቆመው መኪናው። እንደዚህ ነው ተነስቼ እናቴ ተቀበይኝ መጣሁ ነው ያልኳት። ስለዚህ የእሷ ነገር በጣም ታምር ነው። በዚህ አጋጣሚ አንድ ነገር ልጠይቅ። ወደ ጸበል ስፍራዎች እንዴት መሄድ ጀመርክ አንተ? ማለት ሰው ስፖርት ይሰራል፣ ሕክምና ይታከማል፣ ችግሮች ካሉበት ይጠይቃል። ወደ ጸበል ስፍራ መሄድ የጀመርከው እንዴት ነው ራሱ? አጋጣሚውን ተጠቅሜ አይደለም፣ ይሄ ህመም ሲመጣብኝ አይደለም። ተክፍለ ሀገርም ቤተ ክርስቲያን ሐኪም አያድንም አይደለም፣ ከእግዚአብሔር በታች የተሰጣቸው እንትን አለ። ግን ማንም መጥቶ እግዚአብሔር ሲለው ብቻ ነው የመጨረሻችን የምንወድቅበት እሱ ነው። እንታመማለን፣ ቤተ ክርስቲያን እንሄዳለን፣ በሱ ነው የምንድነው ብዬ ነው ማምን። እኔም የምንሄድበትም ያው የክፍለ ሀገር ሰው ደግሞ ቤተ ክርስቲያን ትንሽ ጠበቅ ያደርጋል። በዚያውም እንትን ስለምንል ነው እንጂ እኔ ቤተ ክርስቲያንን አውቂያት ሳይሆን ያን ጊዜ ነው እኔ እንደታመምኩ ስመላለሳለሁ። የምታድን እሷ ናት ብዬ በመወሰን ነው፣ እሷን አለቅሽም በማለት ነው ይሄ ሁሉ ታምር የተሰራልኝ። እንግዲህ የወጣውን ነገርም አይተሃል። ተኔ እንደዚህ አይነት ጉድ ተደብቆ ይወጣል ማለት ብዙ እኔ የምለው ሄዶ እኔ ለምስክርነት ቢይዘው ተኔ ተወጣ ሌላ ማንም ሄዶ እንዲድን ነው። ቤቷ ሄዶ ቤቷ ደርሶ የመጣ ሰው ራሱ ጸበሏን የጠጣ ሰው ራሱ እርግጠኛ ሆኜ የምነግርህ ሆዱ ውስጥ አንድም ነገር ለእኔ ስለተደረገልኝ ነው። ይድናል አይድንም እሱ የእሷ ፍቃድ ነው። መድኃኒት እንዴት እንደተሰጠ ታውቃለህ? መድኃኒት አዎ፣ ይሄኛው የተሰጠኝ አሁን የወጣው እንትን አህያ የተባለው በጠላ ነው የተሰጠው። አህያ ነው ከሆድ ውስጥ የወጣው። የሆነ ጥርስ ያለው በጣም የሚዘገንን ለቪዲዮ ላይ ለማቅረብ የማይመች ድንቅጭብ አድርገን ምልስ የምናደርገው ቪዲዮ አለ። አሁን እዚች ጋር ማለት ዩቲዩብ ይከለክላል። የሆነ ከአቅም በላይ የሚሆን የሚዘገኑ ነገሮች ፕላትፎርሙም ስለሚከለክል ብልጭ አድርገን መልሷል። እኛ ግን ማስረጃው አለን እና እሱን ስለያዝንም ጭምር ነው ያናገርን። ጥርስ ያለው ነገር ይመስላል አለው፣ ጆሮ አለው፣ አይን አለው። አይኑን አጥፍታ ነው ያወጣችው። አይኑን አጥፍታ ቆራርጣ ደሙ ሁሉ ያን ያህል ደም አፍርሳ ነው ያወጣችው። ማለትም ወደ ላይ አይወጣም፣ ወደ ታችም አይወጣም። ሆዴ አድጓል። ተሰው እንደዚህ ቆሜ እሄዳለሁ፣ ግን ተሰው አላወራም። እኔ ተስፋ የቆረጥኩበት ሰዓት ላይ ደረሰችልኝ ብዬ ነው የምናገረው። በፍጥነት ነው የደረሰችልኝ። ከዚህ በላይ የምትሰጠኝን ነገር አላውቅም። አሁንም ይህን ያህል መከራ ተደረሰባቸው ሰዎች በጥይት መግደል ይሻላል ብዬ ነው የምገምተው። እኔ መግደል ይሻላል። ግን ደግሞ እኛ ድንግል ማርያምን ይዘን በእሱ አማላጅነት ይሄ ሁሉ ለማንም ተሰውሮ ይሄ ሁሉ እንደዚህ ተቀዶ ተሰወረ። ለእሷ ግን አይሰወርም። አፈራርሰው ወጣችው። እንደዚህ ምን ፈልገው ነው ከአንተ ላይ መድኃኒት ያደረጉት? ያው እድል ነው፣ ጉልበትና እድል ተልጆቹ ጋር
በቃ ለአንድ ቀን ሲለቀኝ ለአንድ ቀን 5 ዓመት ሙሉ ስሮጥ አንድ ቀን 2 ቀን እንቅልፍ የሚባል አልተኛም። ማታ ታልጋ ላይ እኮ ወርጄ ወለል ላይ እተኛለሁ ይሻለኝ እንደሆነ እያልኩ። እሳት ነው የሚነደው። እሳት ጀርባዬ እሳት ነው። ለምሳሌ አሁን አጎቴ ነው የቅርቤው ሰው የሚል አይነት ስሜት ነግረኛልና የቤተሰብ የሆነ ሰው ምን ፈልገው ነው እሳቸው መድኃኒት ያደርጉብህ? ያው ንብረቱንም ለማስቀረት እሱ ጋር ባሪያው አድርጎ ለመግዛት እዚያው ለማኖር ነበር። ስጠኝ በሬ ሰጠሁ ነው ያለ። በሬ ሰጠሁ አለ። እሺ በሬ ስጠኝ ምናምን ስለው በ3ኛው ዓመት እንዴ ቀልድ አታውቅም እንዴ አለኝ። ቀልድ አታውቅም እንዴ አለኝ። 2 በጎች ነው የምሰጥህ 3 ዓመት ለፍታለኝ። በሱ ያን ያህል መድኃኒትም ለመጠጣት ለመታነቅም ገባው። ግን እግዚአብሔር ይመስገን እዚህ ያደረሰኝ አምላክ እንግዲህ የሚሰጠኝ ምኑን አውቀዋለሁ። ይህንንም መርዝ ተወዴ ውስጥ አወጣ። እንግዲህ ቀሪ ነገር አለ የሚወጣ ብላኛለች። እንግዲህ እሷም ደግሞ እንድጨርስልኝ ድንግል ማርያም እሷ ታውቃለች ብዬ ነው። በነገራችን ላይ ዘብር ገብርኤል እንደሄድክ ሰምቻለሁ። ዘብር ማለት ያው ለሁላችሁም ሌሎቻችሁ ለማታውቁት ነው እንጂ ብዙዎቻችሁ ኦርቶዶክሳውያን ታውቁታላችሁ። ዘብር ማለት በግዕዝ መልስ ማለት ነው። በፈጣሪ ፊት ይጠየቃል ሰው መልስ ይባላል። ከቻለ ንስሐ እንዲገባ ስጋው ደግሞ እንዲቀበል የሚታዘበት ነው። አለበለዚያ ደግሞ ካህናት ደብዳቤ ልኩና ደብዳቤ ተጠርቶ ያማክሩታል፣ ሽምግልና ይቀመጣሉ። እምቢ ካለ ኃላፊነቱን ለቅዱስ ገብርኤል ለእግዚአብሔር አሳልፈው ይሰጣሉ። ፈራጁ እግዚአብሔር ነው፣ ሰው አይደለም። ይህ የሚደከናወንበት ስርዓት ነው። ወይን አምባ ገብርኤልም ተመሳሳይ እንዲሁ ነው እና ዘብር በዓመቱ ወይን አምባ በዕለቱ ይባላል እና እዛ እንደሄደ ሰምቼ ነው። እዛ ሄድክ? ምን አደረክ? እንዴት ጠየካቸው? እነሱስ ምን አሉ? እኔ እንደዚህ ያደረክብኝ ሳልን ንብረቴን ስጠኝ በማለት ነው የሄድኩ። ንብረቴን ስጠኝ እንደዚህ ነው በምልበት ሰዓት የደረሰብኝ በደል አይደለም። ልጁ ሲያስደበድበኝ አደረ። ከብት ሊነዳ ቦምብ ሊጥል ብሎ እኔ ተዚህ ወረቀቱን ይዤ ንብረቴን ስጠኝ ብዬ ሰጠሁት ለልጁ። ረገጠው። ጠንቋይ ቤት ሄደህ ወረቀት ይዘህ የምታመጣ ምናምን ብሎ ረገጠው ወረቀቱን። እኔን ልጁ አስይዞ ከሳሽ የለ ምን የለ ያው በሳንቲም አይደለ የክፍለ ሀገር ሰው ደግሞ አንድ ሌሊት ስደበደብ አደርኩ። እነሱ ሄዱ። ጠዋት ከሳሽም የለ ምንም የለ ተሰብስበው በሱ የተነሳ እኔም እንግዲህ ማንን ትከሳለህ? ከዛ በኋላ ምን ተፈጠረ? ምንም የተፈጠረው ነገር የለም። ፖሊስ ያዘኝ። እኔ ፖሊስ ይዞኝ ከዚህ በኋላ ወደዚህ ሀገር እንዳይመጣ ወደዚህ ሀገር ነው ያለ ልጁ። እንዴ የእናት አባቴን ሀገር እንዴት አድርጌ አሁንም ተመልሼ እሄዳለሁ? እናቴም ቤተሰቤን እጠይቃለሁ። ስለዚህ ይህንን ነገር እኔ አልከለኩም። ምን ይዛችሁ ነው እናንተ የያዛችሁኝ አልኳቸው። ጓደኞቹ ናቸው ፖሊሶቹ። የልጁ ምን ይዛችሁ ያዛችሁኝ? እኔ ከብት ነዳለሁ። ምንስ አድርጋችሁን ያዛችሁ ሲል እኛንም ያስጠይቀናል። ምንም አይደለም፣ ስትመጣ ግን እንዳትረብሻሉ። ስደበደብ አደርኩ። እነሱ ፈቱኝ። በእንደዚህ አይነት እኔ ተነስቼው እሺ፣ ደብዳቤውን ከዘብር አሁን የኔ ትልቁ አንደኛው ጥያቄ ልክ አንተ ሄድክ፣ ደብዳቤ ሰጥተህ ወደ ፖሊስ ጣቢያ ወስዶ አሳሰሩ። ደብዳቤውን ከዘብር ቅዱስ ገብርኤል የተላከው ደብዳቤ የረገጡት ቅዱስ ዘብር ገብርኤል ተመልሰ ሄድክ? እሺ፣ ከዛ ምን ተፈጠረ? እሳቸው ላይ ምንም ያልሆነ ነገር ንብረት ነበረው። ንብረቱ ሁሉ ልምልም ምን ያለ በአመቱ ያንን ወረቀት ረግጦ በአመቱ ንብረቱን የጠፋው ንብረቱ ጠፋ። እኔ ደግሞ በየአመቱ ገብርኤል አልቀርም። እዛው ዘብር እዚያ ገብርኤል ነው የኛም አሁን ተሳስ ገብርኤል ነው እንትን ቤተክርስቲያኑ እና አንዳንድ ቁሳቁስ ነገሮች ይዤ እሄዳለሁ የሚሆኑትን። እነሱ ግን ይሞታል ብለው ነው በ3 ዓመት ነው ምናምን ይሞታል ተብሎን የቤተ ክርስቲያን ያው
ስለ ዳንኩበት ወደ ቤተ ክርስቲያን ነው የምሮጠው ሲያመኝ። እንካ ንብረትህን ውሰድ ብሎ የማያውቅ ልጅ እኔ ዘብር እንዳለሁ ወደ ወይን አምባ ገብርኤል አትሮኖስ ይዤ ሲሄድ ደወለ። ሲደውል እግሬ ቆመ። ቀጣል እንደ እንጨት እንደዚህ ቆመ። አትሮኖስም እንግዲህ ደውሎ እንደ ያው የሰራውን እንግዲህ እግዚአብሔር ነው የሚያውቀው። እግሬ ሲቆም እኔ አትሮኖሱን ይዤ ገብርኤል እዚሁ በሩ ላይ ስደርስ እግሬ ለቀቀኝ። በስልክ ታድሶ ገብቶ በእንደዚህ አይነትም ነገር አለ እግዚአብሔር። ከዛ በኋላ ቅዱስ ገብርኤል መልእክት ጠርተው ካህናት ልከው ደብዳቤ አልመጣም ላሉት ሰው እኛ አጎትን ቤተሰብ ለተባሉት ሰው ንብረታቸውን አወደመባቸው። ከዛ በኋላ ከሳቸው ጋር ያለው ነገር ተሰናብቶ አለቀ። ምኑ ተልኮብህ የነበረው መዳይ አድርገውብህ የነበረው አለ። እሺ ሌላኛውን ደግሞ ሁለተኛው ያልከኝ ስፖርት የምሰራበት ጓደኛዬ ነው ያልከኝ። እሱ ያጠጣኝ በጠላ ነው ያልከኝ። እንዴት ነበረ ጠላ የጠጣችሁት? ግንኙነታችሁ እንዴት ነበር? ወደዛ ደረጃ እንዴት ደረሳችሁ? መጀመሪያ አንድ ላይ ነው የምንሰራው። አንድ ላይ ነው የምንሰራው። አትሌት ነው እሱ? አዎ። ታዋቂ ነው? ታዋቂ ነው። እኔ ሰውነቱን ምናምን አሻለሁ። እኔ እየሄድኩ ቤቱ አሻለሁ። እሱ ልብስ ይሰጠኛል እና ቤቱ በተደረገው በጠላውና በልብሶች የተደረገው ለእኔ የሚሰጠው የተሰጠኝ ነገር ቁምጣ አለ፣ ታይት አለ። በተሰጠኝ ነገር ተሰርቶ በጠላውም ተሰርቶ እኔ ተሰጠኝ። የት ነው ያለው እሱ? እሱ አሜሪካ። እሱ መሆኑን ያወቀው አርሴማን የነገረች ሱባኤ ገብተህ ነው? ሱባኤ። ቅድስት ክርስቶስ ሰምራ የተፈጠረውን ነገርና ቅድስት ክርስቶስ ሰምራ እንዴት ሳውቀህ እንደሄድክ ንገረኝ። እሱ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሁኑ። ቤቶን በ36 ወራት የሚረከቡ ሲሆን የቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሬ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። እዚያ የሄድኩት ጅሩ አርሴማ ሄጄ ተጅሩ አርሴማ እንደዚህ የሚያወጣ ጸበል አለ እኮ ምናምን ተባልኩ። እንደዚህ ማለት እዚህ ለሚ ጋር ሄደህ እዚያ የሚያወጣ ጸበል አለ፣ የሆድ ውስጥ ስርኝ የበላ በቃ እባብ ምናምን ቆራርጦ ነው የሚያወጣ የሚባል ነገር ሰማሁ። እባብ የበላ ጉርጥ ምናምን መርፌ ቁልፍ በዚህ ታምር ላይ ሱባ የገባ ልጅ 9 መርፌ ቁልፍ ምላጭ ይወጣለት ሰው አለ። ተሳስቶ ወጥቶት ነው ወይስ መድኃኒት ተደርጎበት? በመድኃኒት የገባ በመድኃኒት እባብ እስተናንቱ በረከት እየሰሩ ዝም ብሎ የሚወጣላቸው ነገር አለ። አንሳሮ ክርስቶስ ሰምራ ማለት ክርስቶስ ማለት እንትን ጅሩ አርሴማ እዚያ እንደሄድኩኝ ሂድ ተብዬ እዚያ እንትን ሄድኩ። ክርስቶስ ሰምራ ሄዱኑ ሚካኤል እዚያ እንደሄድኩኝ ነው ይሄ ነገር ለኔ። እዛም ሰው እኔ ነገረኝ። ጸበል ስትቀመጥ ደግሞ ታንዱ አንዱ
እንደዚህ አይነት ቦታ አለ፣ እንደዚህ አይነት ቦታ አለ እየተባለ ይወራል። እስቲ ልሄድ ብለህ ያንን ግምት በአንድ ቀን ነው። ጀሪካን ነው ይዤ የሄድኩት እኔ ጀሪካን ይዤ በአንድ ቀን ለመመለስ ነው የሄድኩት። እዚያው 2 ወር ተቀመጥኩ። ስንቅ ሳልይዝ ልብስ እንኳ ይቺ አንገት ላይ የምትጠመጠመዋለች አይደለም፣ እሷን ይዤ ሄድኩ። 2 ወር ተቀመጥኩ። እዛ ያው ስራዋን ሰራች እሷ። ያው አንተን ያገኘው እዚያ ጊሺ ደግሞ አይታደስም፣ እዚያ ቦታ ቃል ኪዳን አለው ምናምን ሲባል ተነስቼ ለ5 ቀን ነው ጳጉሜን ልጠመቅ ሄድኩኝ። 2 ወር ተቀመጥኩ። እንግዲህ መፍትሄው እሷ ጋር ነው ያለው። ይህን ሁሉ ያወጣችልኝ እናት ናት። ማንም መጥቶ ሄዶ እንዲድን ነው እሷ ጋር። ያው እንግዲህ የወጣውን ለአንተ አሳይቻለሁ፣ ልክ የለሃለሁ። ሁሉ ነገር ይዘገንናል። የሰው ልጅ ጭካኔው በዚህ ልክ ተሆነ ስንት እንጀራ ነው የምንበላው ነው። እንደውም በዚሁ አንድ ነገር ልጠይቅ ብዬ ነው። ምናልባት የመጀመሪያ የላክልኝ የመጸዳጃ ቤት ነውና ሙሉ ደም በደም ነው። ተፈንክተህ ነው? ተሰብረህ ነው? ወድቀህ ነው ደም በደም የሆንከው? እሷ አፈራርሳ ሽንት ቤት ስትቀመጥ ያው ታምሯን የሚወጣውን ነገር ታያለ። ያው ውስጥ የጓጓው ነገር አለ አይደለ የሚወጣው። እሱን ጠጥተህ ጸበል ውጭ ላይ ወይ በረሃ ላይ እንደዚህ ነው ወይ ሽንት ቤት ለመጠቀም እሱን ነገር እዚያ ጋር ተቀምጠህ ለማየት ነው እሱን ነገር ያለው እንጂ አንድ የተነካሁት ነገር የለም። ተውስጥ የሚወጣ ነገር ነው በቃ። ይሄ መድኃኒት የተደረገብህና ብዙ ጊዜ ጸበል ቦታ አንድ የምናውቀው ነገር አለ። አሁን ሰዎች እባብ ወጣላቸው፣ አሞራ ወጣላቸው ሲባል እንሰማለን። አንድ ቦታ ያየው ይመስለኛል። ጸበል ስፍራ 2 ዓመት ተቀምጬ ነበር። የሆነ የወፍ ክንፍ ያላቸው ነገሮች የሚመስሉ ነገር አይቻለሁ በአካል እኔ ራሴ ባለሁበት እና ይሄኛው ያንተ ደም ነው የሚታየው። ሁለተኛ እነዚህ ነገሮች መድኃኒት ይደረጉ ይሰራባቸውና ተደግሞባቸው ያው ከሰይጣን ነው እንግዲህ ስራው ሰው እንዲበላው ወይ ከምግብ ጋር ተፈትቶ እንዲሰጥ ይደረግና ሰውነት ውስጥ ራሱን እየገጣጠመ ያሳድጋል ይባላል። ያንተም ከአህያ ላይ ተሰርቶ ሰው አህያ ሆድ ውስጥ እንዲሆን የተፈለገው ነበር። አጎንብሼ ለማኝ እንደሆነ አጎንብሼ እንደሳ በቃ አይላንድ ፌስታል ለቃሚ እንዲያረጉ የተደረገው። ይህንን በሳይንስ አንፈታው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ነገሯ በሎጂክ አይመረመርም። ሰማያዊ መንግስትን በምርጫ እና በካርድ ቁጥር እንደማንመርጥና እንደማንለይ ሁሉ መንፈሳዊ ነገሩን አንደኛ አምኖ ስለተቀበለ አምኖ ስለኖረ የዳነውን ነገር ነው የሚነግረን እና ለብዙዎች ስለ ክርስቶስ ሰምራም ስለ ቅድስት አርሴማም ስለ ሰማዕቷ ቅድስት አርሴማም እንዴት መሄድ እንዳለባቸው እንዴት መዳን እንዳለባቸው ምስክርነት እየሰጠ ነውና እስኪ ያስቀረውት ነገር አለ። ሰው ይሄን ነገር ቢሰማ የበለጠ ይድናል። ቦታው እንደዚህ ነው። ሌላ ደግሞ አንዳንድ ቦታዎች ቃል ኪዳን አላቸው። ለምሳሌ ጊሺ ክርስቶስ ሰምራ ቃል ኪዳን አለው የራሱ ስፍራ። እመጓ ቅዱስ ዑራኤል የራሱ ቃል ኪዳን ስፍራ አለው። በርሜል ቅዱስ ጊዮርጊስ የራሱ የሆነ ቃል ኪዳን ስፍራ አለው። ልክ እንደዚህ ሁሉ ቃል ኪዳን ያላቸው የበረከት ስፍራዎችና የመድህነት ስፍራዎች አሉ። ስለዚህ አንተ ልትገልጽልኝ የፈለገው ስለ ጊሺ ስለ ቅዱስ ክርስቶስ ሰምራ ነው። ስለዚህ እሷን በደንብ አብራራልኝ። እሷ እኔ ከምገልጸው በላይ በእኔ አንደበት የምትገለጽ እናት አይደለችም። እንደምነግርህ የኔ የተደረገው ተሰውነቴ ውስጥ መርምራ የማይመረመረው መርምራ የተሰወረውን አቅርባ ያዋጣች እናት። የእሷ ደግሞ ቃል ኪዳን አላት ክርስቶስ ሰምራ። እዚህ እንሳሮ ያለችዋ ደግሞ ጸበሏ በጣም ነው የምልህ። ሆዳቸውን ሁሉ እንደዚህ ሆነው የሚሄዱ እንደዚህ ሆነው በቃ በሁዱላ ሁሉ የሚሄዱ ስርኝ የሚወጣላቸው እንደ ቅጠል አርጋ ነው የምትዋጣላቸው። እዚያ ቃል ኪዳኗ የእሷ ጸበሏን ጠጥቶ ወደ ላይ የለም፣ ወደ ላይ የሚባል ነገር የለም። ያው ቃል ኪዳኗ ደግሞ 1 ሊትር ነው። እንዲያው ግፋ ቢል 5 ሊትር ጠጥቶ የሞተ ሰው አለ አጠጣ እየተባለ
ከሰውነት ውጭ ነው የሚያደርግህ። ደግሞ እሷን ማክበር ነው። አንዳንዴ ትንሽ ቆይቶ መዳን ነው እንጂ የእሷ ያን 2 ሊትር ጠጥተህ ሽንት ቤት ወደ ታች የሚወጣውን ነገር ለማየት ታምሯንም ለማየት ነው። እዛ ቃል ኪዳኗ ሆድ ውስጥ ያለ ምንም ይሁን አፈራርሳ ነው የምትወጣ። ቃል ኪዳኗ እሷ ነው የእሷ እና ይሄን ያህል የኔም እንግዲህ መቼም አይተኸዋል አንተ እንደዚህ ተምልህ በላይ የኔ ይከብዳል ትንሽ። እኔ እኮ ይሄን ሁሉ አላቅም፣ ዝም ብዬ ለቀኩት እንጂ ይሄን ሁሉ አላቅም። እንደውም አንተ ጋር እንደዚያ ሆኖ የመጣው የመጀመሪያ ደም ነው። በቃ ደም እንደ ውሃ ነው የሚወርድ። ዝም ብሎ አለ የሚመጣው። ሽንት ቤት በመጣ ይቆርጣል። በዚህ በሰውነቴ ነው የሚጮህ። ያን ጸበሉን ጠጥቼው አያርፍም፣ ጭራሹ አያርፍም። ይጮሃል። ሽንት ቤት ስትሄድ ደም ነው። ሽንት ቤት እኮ የለም፣ ምንም ነገር የለም። ሰገራ ራሱ ነው፣ ደሙ ነው ሰገራ። ከዚያ አንጀቴ ተቆረጠ ነው ያልኩኝ። ተቆርጦ ወደ ሌላ ነገር ምንድን ነው ብዬ ሳዋያቸው አይ መርዝ እየወጣል ነው ወደ ውስጥ ያለ ተቆራርጦ እየወጣ ነው እንጂ እንደዚህ ሆኖ ቢደማ አንተ ለማይክሮ ሴኮንድ አትቆይም ነው ያሉ። አትቆይም እንደዚህ እና ታንዳንዴ ዳቢሎስም ቤተሰብ ላይ ያድራል፣ ሰው እንዲጠላህ ያደርጋል። አንተ ልትድን ወደ ቤተ ክርስቲያን ስትሄድ ብዙም አይፈትንህ ነገር የለም፣ ብዙም አይፈትንህ። እሷ ስራዋን ለመስራት ወደዚህ ስትመጣ ያው ገዳም ውስጥ ደግሞ ስትሆን ደግሞ ብዙ ነገር ይጠብቃል። ልትድን ስትሄድ ስንቅ እኳ የሚያቀብለ ሰው ይጠብቃል። እሷ እኔን የመገበችኝ እሷ ናት። አለ ስንቅ አለ ምናምን ደህና ዋልክ ደህና አደርክ በማልባልበት ሰዓት እሷ ናት ለእኔ የደረሰችልኝ። እሺ ያልነገርከኝን አንድ ነገር ልጠይቅ። ካፌ ደም ይወጣ ነበር ብለኛል። አዎ ሸትቼ እንድሞት የተደረገው 5 ዓመት ሙሉ እንዲህ ጠምጥሜ ብቻዬን ነበር የሚሄደው። ይሸታል። ተስፋ ቆረጥኩ። ሞት የለመንኩበት ሰዓት ነበረ። ደምና መግሉ በጣም ስለሚሸት ለእኔ እንጃ። ምኑ ነው የሚመግለው? ምኑ ነው የሚደማው? ባፌ ውስጥ ነው የሚመጣው እኮ። የሚደማበት የተቆረጠ ቦታ ወይ የሚመግልበት ቁስል የያዘ ቦታ የለም? የለም፣ ምንም ነገር የለም። የቆሰለ ነገር የለም። ይመጣል። አፌን እንኳ እንደዚህ አልከፍትም እንዳለ ቆይቼ ነው አክታም ሲመጣ ዞር ብዬ ሄጄ እሸፍናለሁ። ይሸታል፣ በጣም ይሸታል። ተምል በላይ ነው የሚሸተው። ተሸፍኜ ነው የምውለው። ግን ጠዋትም እሄዳለሁ ቤተ ክርስቲያን እሷ ጋር ቅድስት አርሴማ ጋር፣ ማታም ይምሽ እንጂ አልቀርም ነበር። ወይ ግደኝ ወይ አድኘኝ ይች ነበር እምላት የነበረ። እንግዲህ ጨርሶ ይማረ ትልቁ ነገር። ሰው አንሳሮ መሄድ ቢፈልግ ደግሞ አንሳሮ ቅድስት ክርስቶስ ሰምራ መሄድ ቢፈልግ ከአዲስ አበባ እንዴት ነው መሄድ ያለበት? ከአዲስ አበባ ለሚ ቤት ላምበረት ነው የሚሳፈረው? አይደለም፣ እዚህ ትንሿ ስቴዲየም ማአናት አውቶቡስ ተራ አለች አይደል? እዚህ አውቶቡስ ተራ ትንሿ ለሚ ብሎ ተሳፍሮ እሷ ጋር አለዛ እኔ ምናልባት የሚደውሉት ሆነ ወይ ውሰደኝም የሚሉት ሆነ እኔ ሌላ ቤት ሰው ይሄዳል አይደለም፣ እሷ ቤት ለማድረስም ሆነ ለመምራት ዝግጁ ነኝ። ስንት ነው ስልክ ቁጥር? 43 ስንት? 43 ብሎ የሚጀምር ስልክ? 09 43 17 26 33 ድገምልኛ እንዴ። 09 43 17 26 33 እሺ ይደውሉልህ። ምክንያቱም የበረከት ቦታ የድህነት ቦታ ሰው አሁን አንዳችን ለአንዳችን መቆም ያለብን ጊዜ ላይ ነን እና እንደ ሌላው የሞጋሽ ጥያቄ አልጠይቀህም፣ መንፈሳዊ ነገር ስለሆነ። ሁለተኛው ነገር የምናደርገው ምናልባት እግዚአብሔር ቢፈቅድልህ እንደነ በርሜል ቅዱስ ጊዮርጊስ ሄደህ ታውቃለህ? እሱ ጋር አልሄድኩም። ብዙ የበረከት ስፍራዎች አሉ። የእኛንም ህይወት ቀና አድርጎ ያስኬደን ወደ ህይወት የመለሰን እግዚአብሔር ነውና
እመቤታችን ረድታን ነው ዛሬ ቆመን ከሰው ፊትም ቁጭ ብለን ከወንድምና ከእህቶቻችን ፊት ጋር አብረን የምንሰራው። እግዚአብሔር ፈቅዶልን ነው። ሰው ያለ ፈተና አይፈጠርም። በህይወት ያሳለፍከውና የደረሰብህን ነገር እንደ ክርስቲያን እንዴት አድርገህ ትገልጸዋለህ አንተ? ተስፋን የሞላችልኝ ክርስቶስ ሰምራ ለኔ ተስፋ ያላለቀ ያልተሰጠሁት እንጀራ በህይወቴ ውስጥ እንዳለ እንደምጎርሰው አድርጋ የሰጠች እንደምጎርሰው እንደምኖር በህይወቴ ውስጥ እንደምኖር በቃ ምን ብዬ ልግለጽልህ? ድንግል ማርያም የጌታዬ እናት በሷ መልጃ በሷ እኔ እንጃ ምን ብዬ ልግለጽ? ምንም ብዬ አልገልጻትም። እሷን ሳልበላ የበላሁት ምግብ ምንም ሳልል እንደምነግርህ እዚህ ተቀምጬ እኔ ለደህናው አልክ ቤተሰብ እኔ ያ ሁሉ ደምና መግል ሲፈሰኝ እመሜን ደብቄ ዝም ስል ቤተሰብ ደህናው አልክ ደህና አደርክ ሳይለኝ እሷ ድጋፍ እሷ ልብስ ሆና ለኔ ድንግል ማርያም ለኔ በሷ ላይ ቆምኩት። ሰው ከባድ ነው። በተስፋ በቆረጥኩበት እኔም ማለቅሰው በምንም በጉዳቴ አይደለም፣ ስለደረሰችልኝ ደስታዬ ነው። ስለ ደስታዬ ነው። ጉዳት ደርሶብኝ ሳይሆን አለው ልጄ ያለችኝ እናት ቅድስት አርሴማ ለእኔ ከምነግርህ በላይ ነው። የሚያድንህን ፈጣሪ ስለሆነ ፈጥና ደርሳ ያማለደች ተፈጣሪ ያደረሰች እናት ስለሆነች እንደዚህ አጋጣሚ ልትገለጽም የምትችል በእኔ አንደበት አትገለጽም። እሷ አጠገበችኝ። እኔ የት ነው ልጄ የምትሄድ ብላ አዋየችኝ። አንተን እንደዚህ አይነት መከራ በላይ ልብስ እኳ ሳልይዝ ሄጄ ምግብ ሳይረበኝ ለአንድ ቀን ሄጄ 2 ወር ስቀመጥ የሚሰጠኝን የሚያበላኝን እኳ አላውቀው። እንዲህ አይነት ክብሯ ከፍ ይበልልኝ። ከዚህ በላይ ስሟን ማንሳትም እዚህ ዓለም ላይ ሆነ ችግር ገጥሞ ያውቃል? ስትኖር እንደዚህ አይነት 5 ዓመት እንደዚህ ደምና መግል እየወጣው ሆድህን እንደዚህ እያመመ እግር በላይዝዶን ስቃይ ገጥሞ እዚህ ዓለም ውስጥ ሆነ በምትኖርበት ሰዓት በምንድን ነበር የምትተዳደረው? እንዴትስ ታሳልፍ ነበር? እተዳደራለሁ። ይሄ ነው ማሽን ገዝቼ እሱን አከራያለሁ። እግዚአብሔር ይመስገን። እንደዚህ አሁን ነው ጭክን ብሎ ጠቅልዬ ወደ ቤተ ክርስቲያን ሲሄድ ሰውን ክፉ እኔን ወደ መዳኛ ቦታ ሲሄድ ሰውን ክፉ አደረገብኝ። እቃ ሁሉ እንዳይሰራ በቃ ይሰበራል። ምን ይላል? ምንም ሳይሰራ እኮ ይሰበራል። ምንም አይደለም። መታ አትሰራም ወይ ምናምን ይሉኛል፣ ይደውሉና ደንበኞች። ተራስ በላይ ምን አለ? ምንም ነገር የለም። አንድ ቀን ስድን እመለሳለሁ። እዚህ ስመጣ ጠፋህ እኮ ምናምን፣ የት ሄደህ ነው? ስራ ካልሰራ ምግብን በምንድን ነው የምትበላው? ቤትስ እንዴት ነው የምትኖረው? የተሰበሰበች ያቺ የሰራኋት ሳንቲም ነበረች። በዚህ አጋጣሚ አከራዬን ማመሰግናት ልጄ መወለድ ቋንቋ ነው። የት ሄደ ተከራይችባት ምኖራት ሴትዮ የቤት ኪራይ እኮ አትለኝም ጭራሹን። አስቤ እኔ ታልሰጠኋት። ከእናትም በላይ እናት ናት። መወለድ ቋንቋ ነው። ምን አድርገኸኝ ሄድክ? የት ሄድክብኝ? እኔ እኮ ወድቃ ቀረህ እያልኩ ነው ምናምን የምትል እናት ናትና በዚህ አጋጣሚ አከራዬ ራሱ እኔ እንጃ። ከእናትም በላይ መወለድ ቋንቋ ነው። አመጣ ተወለደችኝ እናት በላይ ናት እሷ። እና የቤት ኪራይም አትለኝም፣ ምንም አትለኝም። አይርብህም ጭራሹን። ወደ ገዳም ስትሄድ አይርብህም።
ጉዳተኞቹን የሚጎዱትን ሰዎች መጋቢ ስውራን አሉ ብዬ ነው የምገምት። እኔ ግምትም ሳይሆን አሉ ራብ አይርብህ የሚመጣ ሰው ምን የሚል ሰው በቃ እዚያ የሚመጣ ሰው አንድ ጉራሽ ጥጋብ ነው። እዚህ 24 ሰዓት ብትበላ ጥጋብ የለም። እዛ ግን በሶም ተጠጥቶ ቆሎም ተበልቶ ሁሌም ጥጋብ ነው። ይህንን ነው የማስበው። ለእኔ ስለጠገበች ክርስቶስ ሰምራ፣ ቅድስት አርሴማ፣ ድንግል ማርያምን ምን ብዬ እንደምገልጻቸው በእኔ አንደበት አይገለጹም። ማንም ሄዶ መዳን መፈወስ ይችላል። መዳኛዋ አንድ ቤተ ክርስቲያን ነው። መዳኛዋ ያው የምንወድቀው ሐኪም ቤትም ተሰብስበን ተሰበርንም አለብን ምን ሄደው እዛው ቤተ ክርስቲያን ውስጥ ነው። እኔ ትመለሳለህም ስላለችኝ ትመለሳለህ አይዞህ ብላኛለች። ደግሞ እዚህ ሰው አይደለም ትመለሳለህ ያለ እሷ ታለች። ደግሞ ምንም የሚዘናነፍ ነገር የለም። እመለሳለሁ ብዬ ነው ወደ ሩጫው እመለሳለሁ ብዬ ነው። በጣም እናመሰግናለን ገረመው። ዋናው እኔም ጋር ሲመጣ ወደ እናንተ ጋር እንዳቀርበው ሐሳብ ሲደውልልኝም ቴክስት ያደርግልኝም እዛም ክርስቶስ ሰምራም ስንገናኝ የሚያደርግነው ምንድነው ከኔ ከወዴ ውስጥ እነዚህ ነገሮች ወጥተዋል፣ እነዚህ ነገሮች ደግሞ እንዲህ ናቸው ብሎ እዛው ነው ያሳየኝና ላክልኝ መልሼው ብዬው መልሶ ከላክልኝ በኋላ ለእናንተ ለማሳየት አይደለም እኔ ደግሞ ለማየት በጣም ከባድ ነው። በጣም ከባድ እንደምላችሁ አይደለም። እና ያንን ነገር ካየው በኋላ እሱ የፈለገው ሐሳቡም የነበረው የቤተ ክርስቲያን ስፍራ መተው ሰዎች እንዲድኑ ምስክርነት ለመስጠት ሌላውም ሰው ደው ሄዶ ከስጋ ደዌ በሽታ ከመንፈስ እስራት እንዲላቀቅ የቻልኩትን የኔን የእውነት ምስክር ይዤ ልምጣ ብሎኝ እኔም እሺ ብለን ከወንድሞቼ ጋር ተነጋግረን ከኛ ቡድኖች ጋር ተነጋግረን ወንድማችንን ጋብዘነዋል። የጋበዝነውንም ታሪክ ሰምታችሁታል። ወንድማችን ጎጃም አካባቢ ተወልዶ እዚህ አዲስ አበባ ላይ በስደት መጥቶ መኖር ከጀመረ በኋላ ያው ሀገሩ ነው ስደትን ብንል ከተወለደበት ስፍራ ዞር ስላለ ነው መጥቶ ሲኖር ያሳለፈው መከራ በጸበል ስፍራ የገጠማቸውን ታሪኮች ማን ምን እንዳደረገበት አሁን ደግሞ እንዴት አይነት ፈተና እያሳለፈ እንደሆነ እየነገረን ነውና መሄድ ለምትፈልጉ አንሳሩ ቅድስት ክርስቶስ ሰምራ መሄድ ትችላላችሁ። ቦታውን መሄድ ከፈለጋችሁ ከአውቶቡስ ተራ ወደ ለሚ ሄዳችሁ ለሚ ላይ ገብታችሁ መሳፈር ትችላላችሁ። ከዛ ደግሞ ቅርብ ነው ብሏችኋል። እናንተ መሄድ መልእክት እንድትሰሙ እሱ ደረሰለትንም ታምር እንዲደርስላችሁ ቦታውን መጠየቅ ከፈለጋችሁ እሱ በሰጠን ስልክ ቁጥር ደውላችሁለት ይዣችሁ ሄዳለሁ። አሁን ያለሁት እኔ በመረት በፈውስ እጇ ላይ ነኝና ወደ እሷ ጋር እመላለሳለሁ። መሄድ የምትፈልጉ አሳውቁኝ ብሏችኋል። የዛሬው ፕሮግራማችን በዚህ ልክ የቀረ ነገር አለ ከሆነ ጨርስልን። ምንም የቀረ ነገር የለም። መብርሃን ተሁላችን ጋር ትሁን ነው የምለው። አትለየን። አመሰግናለሁ። እግዚአብሔር ይስጥልን። ውድ የቃል ቀርን ሚዲያ ቤተሰቦቻችን ቆይታችን ይሄንን ይመስላል። የቤተ ክርስቲያናችን ምህረት ሰፊ ነው። ድህነቷ በጣም ሰፊ ነው፣ እልፍ ነው። ሚስጥሯን ተመርምሮ የማይደረስበት ጥልቅ በጣም ከሰማይ እስከ ምድር ድረስ የጠለቀች ምድራዊ ሰማያዊ ገነት የሆነች የቤተ ክርስቲያን እልፍኝ ነው ያለን። እዛች እልፍኝ ውስጥ ተንፈላስን ተንደላቀ እንድንኖር የምታደርገን ከክፉ ነገር የምትጠብቀን ቤተ ክርስቲያናችን አለች። ብፁዓን አባቶቻችን፣ ጻድቃን፣ ሰማዕታት፣ ቅዱሳኖቹ በሙሉ በጸሎት ይራዱናል። እመቤታችን ቅድስተ ቅዱሳን ድንግል ማርያም ትጠብቀናለች። ከእግዚአብሔር ምሕረቱን ቸርነቱን ድህነቱ ደርሶልን መሐሏን ገነት ዳሯን እሳት አድርጎ እንዲህ ክፉ ነገር ከምንሰማበት ዘመን ደግሞ ያርቀን። ለእናንተ ምሕረቱ ይድረስላችሁ ማለት ፈልጋለሁ። የነበረው ቆይታ ይህን ይመስላል። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም።
ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የምስራች ከበርሜል ቅዱስ ጊዮርጊስ ኑ አብረን እንጓዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ሥር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የሰባራ አጽሙ በዓል ይከበራል። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ከሀገረ ስብከቱ በተሰጠው ፈቃድ መሠረት እናንተ የተዋህዶ ልጆችን ወደ በርሜል ቅዱስ ጊዮርጊስ ወስዶ ለመመለስ ዝግጅቱን አጠናቋል። መነሻ ቀን ጥር 16 ቀን፣ መመለሻ ጥር 28 ቀን። ስልክ ቁጥር 0918 2225 60 0989 1111 44 0963 67 67 67 አድራሻ መገናኛ መተባበር ሕንፃ 4ኛ ፎቅ ቢሮ ቁጥር 415። ልብ ይበሉ። ከበርሜል ቅዱስ ጊዮርጊስ መልስ የጣና ገዳማትንና አቡነ ሐራ ገዳምን እንሳለማለን። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ጉዞ ወደ በርሜል ቅዱስ ጊዮርጊስ